የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ጥር 21 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ጥር 21 ቀን 2221 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ የዛሬ ዝግጅታችንን የምንጀምረው ጥር 10 ቀን 2018 ዓመተ ምህረት ብሔራዊ ደህንነት ምክር ቤት ተብየው አስቸኳይ ስብሰባ ጠርቶ የተወያየበትንና ያሳለፋቸውን ውሳኔዎችን በማቅረብ ነው። በማስከተልም በየሳምንቱ ሐሙስ የምናቀርበው ከማህደራችን ፕሮግራማችንን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። የአማራ ፋኖ ብሔራዊ ንቅናቄ አፋብን በተመሰረተ ማግስት ጥር 10 ቀን 2018 ዓመተ ምህረት በዘረኛው ኮሎኔል የሚመራው የብሔራዊ ደህንነት ምክር ቤት አስቸኳይ ስብሰባ ጠርቶ መወያየቱን ከስብሰባው ተሳታፊ መረጃውን አግኝተናል። በስብሰባው ላይ ሁለት ጉዳዮች ትኩረት አድርገው የተወያዩ ሲሆን የመጀመሪያው ክፍል የአማራ ኃይል ወደ አንድ መምጣትና እንደ አጠቃላይ አሁን ያሉበትን ጥቅል ግምገማና የብልጽግና ጠንካራ ጎኖች የተነሱ ሲሆን በሁለተኛው ክፍል ደግሞ የብልጽግና ድክመቶችንና ትኩረት የሚሹ ጉዳዮችን አንስተው ተወያይተው አቅጣጫም አስቀምጠው መለያየታቸውን የስብሰባው ተሳታፊ አሾልኮ ሰጥቷል። በስብሰባው ላይ የብሔራዊ ደህንነት ምክር ቤት አባላት የሆኑ ማለትም ከመከላከያ ሰራዊት፣ ከፌዴራል ፖሊስ፣ ከብሔራዊ መረጃ፣ ከአዲስ አበባ ፖሊስና ከኢንሳ የተመረጡ የኦሮሞ ተወላጆች ብቻ እንደተሰበሰቡ ከመረጃ ምንጫችን የደረሰን መረጃ ያመለክታል። በማስከተል ጥር 10 ቀን 2018 ዓመተ ምህረት በዘረኛው ኮሎኔል የሚመራው የብሔራዊ ደህንነት ምክር ቤት አስቸኳይ ስብሰባ ጠርቶ የተወያየበትንና ያሳለፋቸውን ውሳኔዎች እናሰማለን። ክፍል 1 ጥቅል ግምገማና ጥንካሬዎች የጸጥታና የደህንነት ዘርፍ አካል የሆኑት ተቋማት ውስጥ ያለው የሰው ኃይልን የቀን ተቀን ውሎና ሰብአዊ ባህሪን ለውጡን ማሳካት እንዲችል ለማድረግ ታስቦ ብዙ ስራዎች መሰራታቸው ይታወቃል። አንድ የፖለቲካ አስተላለፍ የተነሳለትን ሊያሳካው የሚፈልገውን ለማሳካት የሚያስችሉትን አደረጃጀቶች መፍጠርና የኔ በሚላቸው ሰዎች ስር ማዋሉን ማረጋገጥ አለበት። የአገር መሪ አድራጊና ፈጣሪ የሆነው የለውጡ የፖለቲካ አስተላለፍ የአገር መሪነት ስምንና ዕድልን ካገኘ ጀምሮ የጸጥታና ደህንነት ተቋማቶች አደረጃጀቶች አገራዊ፣ ብሔራዊ፣ ህዝባዊ አደረጃጀቶች በሚል እሳቤ ሪፎርም እንዲያደርጉ መጠነ ሰፊ ሥራ መሰራቱ ይታወቃል። እነዚህን አገራዊ ተቋማት ለመቋቋማቸው ምክንያት የሆነው የተቋቋሙበት ዓላማና የሚጠበቅባቸው ተግባር ከፖለቲካ አስተላለፉ ዕቅድ የሚቀዳ ሲሆን በእነዚህ ተቋማቶች ውስጥ ሊገጥሙ የሚችሉ ስጋቶችን የሚያጠና ቡድንን የለውጡ ደጋፊና ወዳጅ ወደ ሆኑ አገራት በመላክ ጥልቅና ዝርዝር ሰነድ እንዲዘጋጅ መደረጉ ይታወቃል። በዚህ ጥናት መሰረት በእነዚህ ቁልፍ ተቋማቶች ላይ የወሰነው የሪፎርም ስራ ትልቅ ድፍረትንና ጭካኔን እንዲሁም በራስ መተማመንን የሚጠይቅ እንደነበር የምናስታውሰው ነው። እነዚህን ተቋማት በራሱ ቁጥጥር ስር ያደረገውና እንደ አዲስ ያቋቋመው የፖለቲካ አስተላለፍ የፖለቲካ ትርክትና አስተላለፍ የለውጡ ባለቤት የሆነውን ህዝብ ፍላጎትና መሻት እውን የሚያደርጉ በልኩ እንዲሆኑና ዘመናትን ተሻግሮ ዛሬም መጥፋት ያልቻለውና የለውጡ መሰረት የሆነው ህዝብ የህልውና አደጋ የሆነው ህዝብና አስተሳሰቡ ላይ የሚፈጸሙ ተግባራትን ለመቅበር በተደረገው ሂደት ውስጥ ሰርጎ ገቦች ያደረሱብን ስጋትም አይረሳም። በእነዚህ ተቋማት ውስጥ ያለው የሰው ኃይላችንና የለውጡ ጠባቂ ቁልፍ ስብስብ እንደ አንድ ግለሰብ እንደ ዜጋ ራሱን ቆጥሮ በጠላቶቻችን አደረጃጀትና አስተሳሰብ እንዳይጠለፍ ለማድረግ ብዙ ሚሊዮን ዶላር ገንዘብ ፈሰስ በማድረግ የሰብአዊ
አቅም ግንባታ፣ ሙያ ነክ ስልጠናዎችን በመስጠታችን ምን ያህል ውጤታም እየሆንን እንደሆነ ይታወቃል። የዚህ ተግባራችንን ስኬታማነት እንደመነሻ በመጠቀም እንዲሁም የወደፊት ስጋቶችን ታሳቢ አድርገን የሰው ኃይላችንን አቅም እየገነባን መሆኑን ታህሳስ 17 ቀን 2018 በተወያየንበት የሀገራት ድርሻን ታስታውሳላችሁ። የዚህ ሥራ ስምሪት ውጤት የታየው የውስጥ የስጋት ኃይሎች ላይ መረጃ ለማምረት የሄደበት ርቀት ነው። የውስጥ የስጋት ኃይሎችን ለመለየት ለመመንጠርና ለመነጠል መነሻዬ የሚሆኑ ታማኝ መረጃዎች ስንፈልግ በመቆየታችን ያጣነው ድል ይታወቃል። ይህን ክፍተታችንን ለመሙላት ግለሰቦች የመጡበት ማህበረሰብ የሚታወቁበት የፖለቲካ እሳቤንና አቋምን እንደ ዋነኛ መነሻ በመጠቀም መረጃ የመሰብሰብና የማምረት ሥራ በመስራታችን ብዙ የውስጥ ጠላትን ጠራርገን እንድናስወግድና የሰው ኃይል ምደባና አስተዳደር ላይ ድፍረት የተሞላበት አቋም እንድንይዝ አድርጎናል። እምዬ ኢትዮጵያ እያለ የሚጠራትንና የዛሬውን የብሔር ብሔረሰቦች አገር ኢትዮጵያን በደሜና ባጥንት የሰራኋት የሚለው የአማራው ኃይል ትምክህትና የጠቅላይነት እሳቤን የያዙና የሚጋቱ ሰዎችንና አስተሳሰባቸውን ለማድረቅና እንዳይመለሱ አድርገን ለማጥፋት በተቋሞቻችን ላይ የወሰድነው የተቀናጀ እርምጃ ኦፐሬሽን ውጤቱ ከተጠበቀው በላይ ነበር። ከዚህ ጎን ለጎን ለኢትዮጵያ ዕዳ የሆነው የአጼው ሥርዓት የሰራውን የሕዝብ አሰፋፈርን ከስሩ ለመናድና ማህበራዊ የፖለቲካ መሰረቱን የለውጡ መሰረት የሆነውን ሕዝብ ጥያቄ የሚመልስ ለማድረግ ስንል የሄድንባቸው ርቀቶች በዓለም አቀፉም ማህበረሰብና አስተላለፍ ውግዘትና ከፍተኛ የዲፕሎማሲ ጫና አምጥቶብን ነበር። ነገር ግን በአቅምም ሆነ ባደረጃጀት ጠንካራ እንዲሆን ያደረገው የሚዲያ ተቋማቶቻችንና የሳይበር ሰራዊት ስምሪታችንን ተጠቅመን ያሰብነውን ከማሳካት የሚያግደን ምንም ኃይል እንደሌለ አስመስክረናል። በቀጣይ የምናካሂደው የሕዝብና ቤት ቆጠራ መሰረት የሚሆኑ ሰፋፊ ስራዎች እየተሰሩ ነው። ይህንን ዕዳችንን እውን በማድረግ የብዙ መቶ ዓመት የፖለቲካ ስራችንን ዛሬ ላይ እንጨርሳለን ማለት ነው። በወሰድናቸው ኦፐሬሽኖችና ከዚህ በፊት በተከናወኑት ተግባራት ምክንያት የምናገኘውን ውጤትን በተመለከተ ቅድመ ዝግጅት ለማድረግ ኃይል የማሰባሰብ ሥራ እየሰራን ነው። ሕዝባችንን በመምራትና በማስተዳደር ልምድ ያላቸውና እኛን በመኮትኮት ትልቅ ሚና የተጫወቱ ወገኖችን ያሰባሰበ ኃይልን በብዙ ኮሚቴ አዋቅረናል። ይሄ ኮሚቴ የግዴታ የሚጠበቁ ውጤቶችን አዘጋጅቶና አቀናብሮ እንዲያዘጋጅ እንዲሁም የቀሩ የዝግጅት ስራዎች ካሉ ለዚህ ቡድን የሚቀርብ ይሆናል። ክፍል 2 ድክመቶችና ትኩረት የሚሹ የሰሜን ፖለቲካና ስርዓት እንዲሁም ሃይማኖት የኢትዮጵያ የቁልቁለት ጉዞ መንስኤና ዋና ተጠያቂ መሆኑ ይታወቃል። በኢትዮጵያ ስጋትና ወራሪ ኃይልም መግቢያው የሚያደርገው በዚሁ በሰሜን ኢትዮጵያ ነው። ይህ የሆነበት ምክንያት ከአረቡ ዓለምና ሕዝብ አንጻር በዝርዝር ያስቀመጠው ሰነዳችን ለ50 ዓመት የፖለቲካ ዕቅዳችንና ትልማችን ዋነኛ መሰረት እንደሆነም ይደረጋል። በዚህ ሰነድ ላይ በግልጽ እንደተጠቀሰው መካከለኛውና ሰሜኑ የአፍሪካ አህጉር የእስልምና እምነት ተከታይ ነው። ከሶማሊያ ጀምሮ እስከ ግብጽ ድረስ ያለውን ጠረፍ ተከትሎ ያለው የአፍሪካ ምድር የእስልምና እንዲሆን ለምን እንደተፈለገ፣ ይህን ለማድረግ በሶማሊያና በሱዳን መካከል ያለው የኢትዮጵያ ክርስትና እምነት ኢላማ ተደርጎ የተሰሩና ሊሰሩ የታሰቡ የፖለቲካ ስራዎችን በተመለከተ በወዳጅ አገራት የተደረገልን የዕቅድና የስልት ልውውጥ ላይ በተገቢው መልኩ ተቀምጧል። ከዚህ በመነሳት በኢትዮጵያ ኦርቶዶክስና ራሱን ነባር እያለ የሚጠራው የእስልምና እምነት ተከታይ ጉዳይን የተመለከተ የተቋማት ዕቅድ እንዲወጣ አድርገን ብዙ ጊዜ ተወያይተንበታል። ዕቅዱን ለማስፈጸምና ለመገምገም የሚጠቅሙን የሁለቱም እምነት ተከታይ አጋሮችን በግለሰብ ደረጃ ኃይል አሰባስበናል። ይህንን ለማሳካት የሁለቱንም እምነት የበላይ አስተዳደሮች በቁጥጥራችን ስር ለማዋል ሰፊ ሥራ ሰርተናል። ነገር ግን ያሰብነውን ያህል እንዳላሳካን የሚያሳዩ ምልክቶችንና ተግባራትን እያየን ነው። በተለይ የኦርቶዶክሱ ጉዳይ ልዩ ትኩረት ይፈልጋል። የለውጡን አካል የሚያወግዝ መግለጫ እንዲወጣ እንኳ መፍቀድ የለብንም።
በዓላትንና የአደባባይ ሁነቶችን የተመለከቱ ጉዳዮች ላይ በወሰድነው ጠንካራ እርምጃ ኦርቶዶክስ አማኝ ነጠላውን ለመልበስ እንኳ በፍርሃት እንዲርድ አድርገነዋል። በትግራዩ ክልል የሕግ ማስከበር ዘመቻ መሰረት በበላይነት የተቆጣጠሯቸውን የኢኮኖሚ አውታሮች ማለትም የወጪና የገቢ ንግድን ቀምተናቸዋል። በግለሰብ ደረጃና በአስተላለፍ ደረጃ ስጋት ይሆናሉ ያልናቸው ላይ መጠነ ሰፊ ዘመቻ በማድረጋችን ህወሓት እርስ በርሱ እንዲባላ አድርገናል። ተራማጅ የሆነው የትግራይ ኃይል በእኛ ይሁንታ ብቻ እንዲንቀሳቀስ በማድረግ ትልቅ ድል አግኝተናል። የወልቃይትን ጉዳይ ቁልፍ የፖለቲካ መጫወቻ በማድረግ የሚንደፋደፈው የትግራይ ፖለቲካንና የሚፎክረውን የአማራን ኃይል ማከማቻ ማድረግ መቻላችን ትልቅ ስኬት ነው። ነገር ግን በትግራይ ሕግ ማስከበር ዘመቻ ተጀምሮ በጸጥታና ደህንነት ተቋማቶች ውስጥ ያሉ የሰሜን ሰዎች በአንድ በኩል የመሆን አዝማሚያ አሳይተው የነበረ ሲሆን ይሄ የሰሜን ኃይል በተለይ ደግሞ በአደባባይ የማይታይና በቁልፍ ተቋማት ላይ ልምድ ያለው ዛሬ ላይ ጠንካራ አንድነት እየፈጠረ እንደሆነ የሚያሳዩ ተጨባጭ መረጃዎች አሉ። ያሰርናቸው የአማራ ፖለቲከኞችና አሸባሪ ኃይሎችን በምንመረምርበት ወቅት ያገኘናቸውን መረጃዎች ሰብስበን ስናደራጃቸው የሰጡን አንድ ፍንጭ አለ። የታሰሩትን ሰዎች በተለያየ መንገድ የሚረዱ የጸጥታና ደህንነት ተቋማት አካላት መኖራቸውን የሚያሳዩ ምልክቶች አሉ። ውጭ ያለውን ፖለቲካና የጽንፈኛውን ድርጊት ትኩረት የሚያሳጡ የተቀነባበሩ አሳሳች መረጃዎችን በታሳሪዎች ላይ እያመረቱ ፖለቲካዊ ጫና የሚያደርሱ ውሳኔዎች እንዲሰጡ ለማድረግ የሚሰሩ የውስጥ ሰዎች እንዳሉ አረጋግጠናል። ይህ የሚያሳየን በጸጥታና ደህንነት ተቋማቶቻችን ላይ ያለውን አመራርንና ቁልፍ ቦታዎችን ከአማራ ተወላጆች ነጻ የማድረግ ስራችን እንዳላለቀ ነው። የጽንፈኛውን ኃይል ለመምታት እያሰረግን ያስገባናቸው ኃይሎች በአጠቃላይ ስናይ ውጤታማ እንደሆነን ብንገመግምም መሰረታዊ በሆነ መልኩ ካየነው ስኬታማ ነን ማለት አንችልም። የአማራ ሕዝብ ለብልጽግና ፓርቲ ቀናኢ እንዲሆን የማድረግ ስራን በመስራት በኩል ተርክምክሙ የክልሉ አመራር ሚናውን ከመወጣት ይልቅ የጎጥና የመንደር ፖለቲካ ውስጥ ገብቶ መዳከርን የሙጥኝ ብሏል። የክልሉ የፖለቲካ ኃይል በመንደርና በጎጥ እሳቤ ላይ ብቻ መሰረት አድርጎ የጎሪጥ እንዲታይ በማድረግ በኩል ካየነው ዛሬ ላይ የሰራነው ስራ ብዙ ዓመት የሚጓዝ ድል እንደሚያጎናጽፈን ማሳያና አስደናቂ ስኬት ነው። እንደዚያም ሆኖ በክልሉ ውስጥ በሁሉም ዞን ከተሞች ደረጃ ያሉ የሳይበር ሰራዊት አደረጃጀቶችንና አቅማቸውን በማሳደግ በኩል የኢንፎርሜሽን መረብ ደህንነት አስተዳደር ከፍተኛውን ድርሻ እንዲወስድ ተደርጎ የተጀመረው ሥራ በብዙ መልኩ መጠናከር አለበት። በክልሉ አመራሮች የተመረቱና እየተመረቱ ያሉ መረጃዎች ለሳይበር ሰራዊቱ በፍጥነት ግብዓት እንዲሆኑ ማድረግ ላይ ትልቅ ክፍተት እንዳለ ተመልክተናል። በኪራይ ሰብሳቢነትና በሴሰኛነት ተግባር ላይ የተዘፈቁ አመራሮች ላይ ያለን የመረጃ ጥንቅር ለሁሉም የሳይበር ሰራዊት አደረጃጀት ግብዓት እንዲሆን ተደርጎ መዘጋጀት አለበት። ትኩረት የሚሹ ጉዳዮች 1. በፌዴራል ፖሊስ፣ በኢንፎርሜሽን መረብ ደህንነት አስተዳደር፣ በብሔራዊ መረጃና ደህንነት አገልግሎት፣ በፋይናንስ ደህንነት ማዕከል፣ በአርቲፊሻል ኢንተለጀንስ ኢንስቲትዩትና በአዲስ አበባ ፖሊስ ውስጥ ያሉ ቁልፍ የአመራርና የቴክኒካዊ ቦታዎችንና የእነዚህን ቁልፍ ቦታዎች የእርስ በርስ መናበብ አስተማማኝነት መረጋገጥ አለበት። 2. የክልል ባለስልጣናት በተለይም ደግሞ የሲዳማ፣ የአማራ፣ የደቡብ ምዕራብ ኢትዮጵያና የቤኒሻንጉል ጉሙዝ ክልል ባለስልጣናት ላይ የሚደረገው ቅድመ ማጣሪያና ክትትል እንዲሁም መረጃ የመሰብሰብ ስራን የሚሰራ ራሱን የቻለ ክፍል በብሔራዊ መረጃና ደህንነት አገልግሎት ውስጥ በአስቸኳይ መቋቋም አለበት። 3. የኢንፎርሜሽን መረብ ደህንነት አስተዳደር ጉዳይ ላይ በፍጥነት የሚሰራ ቡድን ተቋቁሞ በጠቅላይ ሚኒስትር ጽሕፈት ቤት ክትትል ተደርጎበት ለውሳኔ መቅረብ አለበት። 4. የአማራ ጽንፈኛ ኃይልን በተመለከተ የተለየ መፍትሄንና ለአንዴና ለመጨረሻ ጊዜ ለመደምሰስ የሚያበቃ እቅድን የመከላከያ መረጃና ብሔራዊ የመረጃና ደህንነት አገልግሎት በጋራ አዘጋጅተው ማቅረብ አለባቸው። 5.
የአማራ ክልል ብሔረሰቦች የጎጥ ቅራኔዎች እንዲሁም የክልልነት ጥያቄዎች ላይ ብቻ መሰረት ያደረገ የሳይበር ሰራዊትን የሚያሰማራና የሚከታተል ማዕከል በአርቲፊሻል ኢንተለጀንስ ኢንስቲትዩት በፍጥነት መቋቋም አለበት። 6 በብሔራዊ መረጃና ደህንነት አገልግሎት አደረጃጀት ውስጥ ከዋና ክፍል በላይ የሆነ ኃላፊነት ለአማራ ተወላጅ አለመሰጠቱ ተረጋግጦ በፍጥነት መቅረብ አለበት። 7 ወደ ጽንፈኛው ካስገባናቸው ኃይሎቻችንና እጃቸውን ከሰጡ ጽንፈኞች ያገኘነው መረጃ እንደሚያሳየን ሁሉም የአማራ ሕዝብ ለብልጽግናችን ቀናኢ የሆነ አመለካከት የለውም። በመሆኑም በምሬትና በጫና ብልጽግናን እንዲደግፍ የሚያደርጉ የተቀነባበሩ እርምጃዎች በተለየ መልኩ በማዘጋጀት ወደ ተግባር መግባት ያስፈልጋል። እጃቸውን በሰጡ የጽንፈኛው መሪዎች ላይ የወሰድነው እርምጃን የተመለከቱ መረጃዎች ጉዳይ ከፍተኛ ጥንቃቄ ይፈልጋል። 8 በህወሓት በጽንፈኛው ፋኖና በአማራ ክልል አመራር ላይ ብቻ ያተኮረ የሳይበር ሚዲያ ዘመቻ የሚያካሂድና ለምናካሂደው ምርጫ መደላደል የሚፈጥር ቡድን በኦሮሚያ ክልል በአዲስ አበባና በፌዴራል የብልጽግና ጽሕፈት ቤቶች ጥምረት ተቋቁሞ በፍጥነት መቅረብ አለበት። 9 የአማራ ሕዝብ ትግል ወዳጁንና ጠላቱን በአስተሳሰብና በአሰላለፍ ደረጃ መለየት የማይችል ምስቅልቅል የሚበዛበት መሆኑ ይታወቃል። በዚህም ምክንያት እስከዛሬ ድረስ ከጽንፈኛው ደጋፊና አዛዥ ዳያስፖራዎች ጋር ሆነው የኛ አጋዥ የሆኑ ኃይሎችን በልዩ ጥንቃቄና አሰራር የክፍያችን ስርዓታችን ውስጥ እንዲገቡ የውጭ ደህንነት መሰራት አለበት። የአማራ ክልል የቢሮ ኃላፊዎችና ሚኒስትሮች ያቋቋሟቸው የማህበራዊ ሚዲያ ሰራዊትን ያለ አመራሮቹ ዕውቅናና ይሁንታ መጠቀም የምንችልበትን አሰራር የብልጽግና ጽሕፈት ቤትና ብሔራዊ መረጃና ደህንነት በጋራ አዘጋጅተው ለውይይት ማቅረብ አለባቸው። አድማጮቻችን ቀደም ሲል የሰማችሁት የብሔራዊ ደህንነት ምክር ቤት ተብየው አስቸኳይ ስብሰባ ጠርቶ የተወያየበትንና ያስተላለፋቸውን ውሳኔዎች ነው። ከማህደራችን ከማህደራችን ዘወትር ሐሙስ የሚቀርብ ከዓመታት በፊት በፍኖተ ዴሞክራሲ ቀርበው የነበሩ ሀተታዎችን፣ ትችቶችንና ጥናታዊ ጽሑፎችን ምን ብለን እንደነበር ለማስታወስ የሚቀርብ ዝግጅት ነው። የሚታየን ገደል ሲዘረዘር ተማርኩ የሚለው ክፍል በሀገር ውስጥም ሆነ በሀገር ቤት በሬሆይ ሁኔታ ውስጥ መገኘቱና በተክለሰውነትም መያዙ ግልጽ ሆኖ ያለ ነው። ይህ ሁኔታ ረጋ ላለ ውይይትና ምርምር አመቺ ዕድልን አይሰጥም። ስሜትና ጮርቃ ድምዳሜ ይነግስና ገንቢስና ማሳሰቢያ ራሱ በክብረ ነክ ደረጃ የሚወገዝ ይሆናል። የሚፈራ ካለ ጫጫታው አፍን ያዘጋል ብንልም ስህተት አይሆንም። በቅድሚያ ወያኔን ያዳከመውና ወደ ቀውስ የከተተው የህዝብ ትግል ነው። ይህ ደም የተገበረለት መራራ ትግል የአንድ ወይም የሁለት ሰው ወይም ቡድን ትግል ውጤት ተደርጎ መወሰዱ የመጀመሪያ ስህተት ይሆናል። ይህ የታሪክ ብረዛ ያውም የሞቱትና ዋጋ የከፈሉት ሞተው ሳያልቁ የህዝብን ድል ለግለሰቦች በመስጠት ሂደቱን ለህዝብ ሚናና ድምጽ ቅሚያ አዘጋጀው። ተገኘ የተባለውን ለውጥ ምክንያቱና አምጪው የህዝብ ድል መሆኑ እስከታመነ ድረስ የህዝብ ትግልና ፍላጎት ደግሞ የወያኔን አገዛዝ ለማስወገድ እንጂ እድሳት ጥገና አድርጎ በአዳዲስ ሹሞች ስር ለማስቀጠል አለመሆኑ ሊካድ የሚችል አይደለም። ኢህአዴግን አጠናክሬ አስቀጥላለሁ፣ የሽግግር ሂደት አይታሰብ የሚባለውና የግለሰብ ተክለሰውነትና አምባገነን ዝንባሌ የሚሰምንበት ጊዜ እንዲመጣ
ከሰዎቹ ውጪ ማንም አልፈለገም። ሁሉን አቀፍ ሽግግር ሂደት ተባለ እንጂ ግለሰብ አሸጋጋሪ ይሁንልን በሚል ህዝብ አልተሰዋም። የኢትዮጵያን ውስብስብ ችግሮች በጋራ በሰከነ ውይይት የሚመለከታቸው ኃይሎችን የሀገር ሽማግሌዎች ሁሉ መፍትሄ መሻትና ወደ ዴሞክራሲያዊ ሽግግርና መንግስት ማምራት ይገባል እንጂ የታገልነውን ጭራቅ ነፍስ ዘርተውበት በአዲስ ጭንብል ይቀጥል ዘንድ የፈለገ ኃይል ወይም የህዝብ ወገን የለም። የሹሙ መዘዝ ገደሉ የህዝብን ፍላጎትና ጥያቄ በእኔ አውቅላችኋለሁ ረግጦ የራሱን የስልጣን መሰረት ለመጣል መነሳቱ ነው። የሽግግር ሂደት አይኖርም ሲል የሚያጨበጭቡ ምሁራን ጭራሽ የተደናገሩና በአድርባይነት የኢትዮጵያን ጥቅም አሳልፈው የሰጡ ብቻ ናቸው። ቀውስ የተፋፋመበት ወያኔ በኃይለ ማርያም ደሳለኝ ጊዜ የእስረኛ መፍታት፣ የማዕከላዊ መዝጋት ወዘተ እርምጃዎችን ያበሰረ መሆኑን አልዘነጋንም። አዲሱ ሹም ለፕሮፓጋንዳ ያህል ጥቂት እስረኞችን ፈትቶ እነሆ ብዙ ሺዎች አንዳቸውም ያልተፈቱ የኢሃፓ እስረኞችን ጭምር እንደታገቱ አሉ። ለወያኔ ወንጀለኞች አመቺ የምህረት አዋጅ በፍጥነት ሲታወጅ ጸረ ሕዝብ የሆኑትን አዋጆች ማንሳቱ ላይ ግን የኤሊን ጉዞ ይዘዋል። ኢትዮጵያዊነትና የኢትዮጵያ አንድነት ተገቢ ቦታቸውን እየያዙ ሲመጡ ይህን የሚቀለብሱ አንድነትን የሚጻረሩ ታሪካቸው ጸረ አማራ ጸረ ኢትዮጵያነት የሆኑትን ቡድኖችና መሪዎች ማቀፍ፣ መሾም፣ ማክበር፣ ማስቀደም ከስራው ላይ እየዋለ ነው። አማራና ክርስቲያንን በሚንጫ ያለን ባለጌ የክብር እንግዳ ብሎ መርዙን እንዲረጅ መፍቀዱ ለውጥ ተብሎ ሊመሰገን ይቅርና አስፈሪና አሰቃቂ መባሉ ነው ተገቢው። የትግራይ ካርታ የተሰረቁ የጎንደር ወሎ መሬቶችን እንዲጠቀልሉ ያደረጉና የግንጠላ ጸረ አማራ መርሃ ግብርን ያረቀቁትም ሳይቀሩ ወደ ወያኔ ጠረጴዛ ተጋብዘው የመጪው ሴራ ተካፋይ ሆነዋል። አዲስ አበባ ላይ የተቃጣው የነዋሪውን መብት የሚገፍ እርምጃ ሌላ ምሳሌ ነው። የአንድነት ኃይሎች የሚገለሉበት የሚዳከሙበት ሁኔታ እየተመቻቸ እንዳለም ኢህአፓ ራሱ ምስክር ነው። በእርግጥም ያለው ሂደት አማካሪዎች አሜሪካኖች፣ ገንዘብ ሰጪዎች አረቦች በመሆናቸው ህዝብን በግራ ቀኝም ሊያደናግሩና ውል ሊያሰቱት የሚችሉበትን ዕድል አግኝተዋል። አቅል አሳጥተውናል ብንል ማጋነን አይሆንም። በሐሰት አጉል ተስፋን እሽሩሩ ባዮች አድርገውናል። አገራችን ለአደጋ ስትጋለጥና መብታችን በጠራራ ፀሐይ ሲነጠቅ ምላሻችን ማጨብጨብ መሆኑንም በምጸት ታዝበናል። ምን ነካን ቢያሰኝ አያስገርምም። ገደሉ ብዙ ነው። የአዲሶቹ ሹሞች አመጣጥ ራሱ ገደላ ገደል ነው። ብዙዎች እንዲነሳ ባይፈልጉም ህዝብ ያልመረጣቸው ያው ኢህአዴጎች ተሹመውብናል። ሹም የምንላቸውም ለዚህ ነው። የኛ አይደሉም። በባዕድና በወያኔው መዋቅር የተሾሙብን የተሰየሙብን በመሆናቸው ነው። በህዝብ ፍላጎት መሰረት ስልጣን ለህዝብ ሊያስረክቡ ቀርቶ በእኛው ምርጫ ከፈለጋችሁ ተሳተፉ፣ አለበለዚያ ግን ሁሉን አቀፍ የሚባል የሽግግር ሂደትም ሆነ የዚህ ውጤት መለያ የሚሆን የሽግግር መንግስት አይቋቋምም ብለውናል። በድፍረትና ህዝብ ንቀት ኢትዮጵያ ኢትዮጵያ የሚሉትም ማራኪ ንግግርና መደለያ እንጂ በተግባር በተጨባጭ የሚወስዱት እርምጃ ግን አገራችንን ለግንጠላና እርስ በርስ ፍጅት እያመቻቸ ያለ ነው። የወያኔን ዘረኝነትና የበላይነት በሌላ የበላይነትና ዘረኝነት ለመተካት ህዝብ ምንም ፍላጎት የለውም። በኢትዮጵያ በሞላ እየተካሄደ ያለው አሰቃቂ ግድያና የጭካኔ አሳፋሪ ትርኢት የወያኔ ህገ መንግስት ተብዬ እኛ ህገ ወያኔ የምንለው ውጤት ነው። ከፋፋይ ክልሎች፣ በዘፈቀደ የተደረጉ የድንበር ውሳኔዎች፣ በአጠቃላይ ህዝብን እርስ በርስ ግጭት ለመወጠር የተደረገው ሴራ፣ በወያኔ ቀስቃሽነት የተጫሩ ጦርነቶች፣ በተለይም አማራውን ለማጥፋት የተካሄደው ጥቃት ሶማሌና ኦሮሞዎችን፣ ጌዲዮና ኦሮሞን፣ ገሬና ቦረናዎችን በሻካ ሻሸመኔ ቤኒሻንጉል አካባቢ እየታየ ያለው አሳፋሪ ክስተት ሁሉ የወያኔ ህገ መንግስት ተብዬ ፖለቲካ ውጤት ነው።
የወያኔ ጸረ ሕዝብ ሕጎች ይሻሩ ይወገዱ አለ እንጂ ሕዝብ የወያኔን ሕገ መንግስትና መዋቅር የሚያስከበር ሂደት ይምጣልን ሲል ደሙን አላፈሰሰም። ሌላ ገደል በሕዝብና በአገዛዙ መሃል። ወያኔ ዛሬም በስልጣን ላይ እንዳለ ምንም ጥርጥር የለውም። ተዳክመዋል፣ እሰየው። ግን የቆሰለው አውሬ አልተጨረሰም። ወያኔዎች አሁንም ከፍርድ በመቅረብ ፈንታ ይሾማሉ። ተባረሩ የተባሉት አሁንም የወር ደሞዛቸውን መውሰድ ብቻ ሳይሆን ወደ መስሪያ ቢሮአቸውም ይገባሉ። ለፍርድ መቅረብ ያለባቸው ወንጀለኞች ሽፈራው ሽጉጤ፣ ሬድዋን ሁሴን ወዘተ ተሾሙ እንጂ ታስረው ለፍርድ አልቀረቡም። እቴጌ ሙስና በዝርፊያ ቦታ ተሹማለች። ወያኔዎች ፈርተው መቀሌ መሸጉ የሚል የሐሰት ዜና ለሕዝብ ሲሰራጭ ወያኔዎች እንዲያውም ያለውን ሁኔታ ሊቀለብሱ መቻላቸውን ሹሞቹ ራሳቸው እያመኑ ናቸው። ወደ ሕዝብ ፊታቸውን አዙረው ከግርግር ውጭ የረባ የሕዝብን ድጋፍ ለማግኘት ከመጣር ፈንታ አደጋ መጥቶብናል መልእክቶችን ወደማይሆኑ አቅጣጫዎች አዲሱ ሹም መላክን መርጦ ይገኛል። በሽግግር ሂደት ሁሉን አስተባብረን ለሀገራችን ችግሮች መፍትሄ እንፈልጋለን በማለትና ለዚህም በመዋደቅ ፈንታ የቡድንና የግለሰብ ስልጣን ለማጽደቅ የያዙት ጥረት ወደ ገደል እንጂ ትርጉም ወዳለው ለውጥ የሚወስድ ባለመሆኑ የከል መልበሻውና ከንፈር መጠጣው ጊዜ ሊመጣ ዳርዳር እያለ ነው። ይህን ገንቢ አቋም በመያዙና በተለይም የሀገራችንን ሉዓላዊነት እናስከብር ብሎ በመጽናቱ ኢህአፓን አገሉት አጥቁት በሚል የተወሰደው ውሳኔ ከትግላችን የሚያግደን ሳይሆን በቆራጥነት የሚያስቀጥለን ነው። አዲሱ ሹም ታሪክ በርዞ ሊያጠቃን የሞከረውንም ሕዝብ ታሪክ አልረሳምና የሰማዕት ደም ላይ ሲቀለድ ዝም የሚል አይደለምና በአግባቡ እየታገልንና እያጋለጥነውም ነው። ሁሉን አቀፍ የሕዝብን ፍላጎት የሚያሟላ ሂደትን አሽቀንጥሮ መጣልና የሕዝብ አለኝታ ሆነው የባጁትን አገር ወዳድና ኢትዮጵያዊ ኃይሎችን ለማግለል የሚደረገው ጥረት ሌላው ሊማሊሞ ነው። ደጋግመን ወቀሳ ብቻ ሳይሆን ምን መደረግ አለበትንም አስረድተናል። ችግራችን በአራት ክፍል ሂሳብ ቀመር መፍትሄ የሚያገኝ አይደለም። ወንጀለኛና ነፍሰ ገዳዮችን ለመታደግ ፍቅር ፍቅር ብሎ ማፈሪያዎችን ማስጮህና ማዘፈንም ለኢትዮጵያ ፋይዳ የለውም። ያው የጎዳና አዙሪት ውስጥ ገብታችሁ ቀጥሉ ነው ዋናው መልእክቱ። ስር ነቀል ለውጥን ተቃውሞና የሌለውን ይዘት በመስጠት አስጠልቶ የጠላነውን አገዛዝ ማደሱና ማስቀጠሉ መፍትሄ አይደለም። ለሀገራችንና ለሕዝባችን ስንል የገበርነውን ደም ለሁለት ፊደሎች ሰጡ የሚለን ይህ ሹም ስለ ሽግግር ሂደት ያለው ግንዛቤ የተሳሳተ በመሆኑ የተሻለ ግንዛቤ ይይዝ ዘንድ ታሪክንም እንዳይበርዝ ሰማዕትንም እንዳይሰድብ ስንመክር ወራት አልፈዋል። ሹሞቹ ጆሮአቸው ጭብጨባና ሰቅጣጭ ውዳሴ ብቻ እንደሚሰማ በአሁኑ ጊዜ ደምድመናል። አውቆ የተኛን ቢጠሩት አይሰማም ሳንል በስድባቸው ሳንቀየም በሚወስዱት እርምጃ አዝነን ሳንርቅ ለሀገራችን የሚበጀውን በተደጋጋሚ በየመንገዱ ጠቆመናቸዋል። ያሉትንም ገደሎችና በዚያውም ሳሩ የደረቀና የተወለገ ያው የወያኔ ድርቅ መሆኑንም አሳስበናቸዋል። እስካሁን ጆሮ አልሰጡንም። ወያኔ ጆሮ እንዲሰጡን ሲያስገድዳቸው ግን ሰዓቱ ያለፈ መሆኑ አይቀርም። በሚመጣው ለቅሶና ሽንፈት ያው እንደምንገምተው ኃላፊ ሊያደርጉን የሚነሱ እንደሚኖሩ ብንጠብቅም ከወዲሁ ግዳጃችንን ተወጥተናል፣ አሳስበናል፣ አስጠንቅቀናል፣ ገደሉን እባካችሁ እዩት ብለናል። የሚያስጎመጅ ሳርም የለም፣ አይናችሁን ክፈቱም ብለናል። ከዚህ በላይ የሚጠበቅብን የለም። በቂ ኃይልና ጦር አለን ስለሚሉም የምንልክላቸው ጦር የለም። የላችሁም ብለው የዛሬ 10 ዓመት ያስወገድናቸውን ለመለስ እንስገድ ያሉ አንጃዎችን ሊያቅፉ ሲመርጡም ይሁንላችሁ ብለናቸዋል። የወያኔን ድልና ማንሰራራት ባንፈልግም ሊሆን የሚችልበትን ሁኔታም ጠቁመናቸዋል። ጆሮአቸው ላይ ተኝተው አልሰማም ካሉና በራሳቸው ተክለ ሰውነት ከሰከሩ ግን ማብረጃው የለንም። ሕዝባችን ነቅቶ አገሩን እንዲጠብቅ ኢትዮጵያን አሳልፎ ለጥፋት እንዳይሰጥ መምከራችንን ግን መቼም አናቋርጥም።
ጸረ ወያኔ ትግላችን ይፋፋምና ይቀጥል። ኢትዮጵያ በዘረኞችና ገንጣዮች አትቸነፍም። ከገደሉ ለመራቅ በወያኔ ላለመቸነፍ አዲሱ ሹም ያለበት ሁኔታ በጣም አነጋጋሪ ሆኖ መገኘቱ በደጋፊዎቹ ጭምር እየተነሳ ያለ ጉዳይ ነው። ወያኔዎች በቁጥጥር አስገቡት። በየቦታው ህዝብ ሲፈጅና ሲያልቅ ከባዕድ ሀገር የመጡ የጥላቻ ቃልቾች ሲባርቁ የአዲሱ ሹም ምን ነው ድምፁ ጠፋ? ወያኔ ወደ የበላይነት ቦታው በለሆሳስ ተመለሰ? መሰል ጥያቄዎች እንዳሉ ሆነው መደረግ ያለበትን አሁንም ቢሆን ማመልከቱ በጎ ይመስለናል። በቅድሚያ ወያኔ ባጠመደብን ፈንጂዎች በየቦታው ህዝብ በእርስ በርስ ግጭቶች እየደማና እየሞተም ነው፣ ያውም በአሰቃቂ ሁኔታ። ይህን ክስተት በእንጭጩ ለማስቆም የወያኔ ስርዓት ይወገድ የሚለውን የህዝብ ድምፅ አልሰማ ብሎ አዲሱ ሹም ለቀውሱ የበኩሉን አስተዋጽኦ አድርጓል። ይህን ቀውስ ተገቢውን ቦታ ሰጥቶ ማድረግ ይገባ የነበረው ግጭቶች ባሉበት ሁሉ የሀገር ሽማግሌዎችን፣ የሃይማኖት መሪዎችን፣ የሲቪክ ማህበራት ተወካዮችን፣ የሚመለከታቸው ቡድን ድርጅት ተወካዮችን ወዘተ ሰብስቦ መፍትሄ መሻት ነበር። የራሳቸውን ህግ ጥሰው ወታደር ለማሰማራት ወይም ወያኔ አገሪቱን ሲያምስ ዝም ብሎ ከማየት መወሰድ ያለበት የሰላም እርምጃ ለማንም ግልጽ ነው። በሁሉም መስክ ለአዋቂዎችም ሳይቀር መደስኮር ወዳጁ ሹም እንዴት ጭራሹን ጸጥ ይላል? ወጣም ወረደም ግን ዛሬ አብዩ ትኩረት የእርስ በርስ ግጭቶችን ማስቆም መሆኑ ግልጽ ነው። በዚህ መስክ አዲሶቹ የለንም፣ አላየንም፣ አልሰማንም ሲሉ መታዘብ ግን ቢቀርብን የሚመረጥ ነው። የመለሰን ሙት ዓመት ማክበር ሳይሆን የወገኖቻችንን መገደል ለማስቆም ቅድሚያ መስጠቱን በተገባ ነበር። ቀደም ሲልም የዚህ አይነት ግጭቶች መከሰት ሊከሰት ይችል በነበረበት በሀገር ቆይቶ ጉዳዩን ሳይፈነዳ ማስቆም ሲገባ፣ መፍትሄ መፈለግ ሲገባ ሹሙ ኢሱ ማለትና ወደ አሜሪካ ተጉዞ በጭብጨባ መሞቀን ፈልጎ ሲባዝን መክረሙን ማንም ዛሬ ደግፎ የሚነሳ የለም። የሹሙ ኃላፊነት የሕዝብን ደህንነት መጠበቅና ለአብይ ችግሮች መፍትሄ ለመስጠት መዋደቅ ሲሆን ይህ አልተደረገም። አሁንም ምላሻቸው ጸጥታ ነው። የወያኔ የመበጥበጥ ተደቆ ተጧጡፎ እየቀጠለ ነው። የኃይሉ እርምጃ ይቅርና በሰላሙ መንገድ መፍትሄ በቅድሚያ ይፈለግ እንላለን። የወያኔ የብጥበጣ ስምሪት ባጭር ይቀጭ እንላለን። የፈሩት ይደርሳል፣ የጠሉት ይወርሳል እንደተባለው አይሁን። ባይሆን ያልነው እየሆነ ስጋታችንን ጨምሮብናል። ወያኔ ቁስሉን ልሶ እንዳያንሰራራ የህዝብ ፍላጎት የሆነውን የሽግግር ሂደት በአስቸኳይ እንጀምር ብንል ሰሚ ጠፍቶና የግል ስልጣን ተፈልጎ የወያኔ ህገ መንግስታችን ተብሎ የወያኔውን ፍጡር ኢህአዴግን እናድስና እናስቀጥላለን ተብሎም ለወያኔ አመቺ ሁኔታ ተፈጥሮለት እነሆ የበላይነቱን ይዞ ሊያንሰራራ ተነስቷል። የፈራነው የድል መቀማት የጸያፉ ስርዓት መቀጠል እውን ሊሆን ቀና ብሎብናል። ለመለስ ሙት ዓመት ተጎትቶ የተወሰደው አዲሱ ሹም ቁመናውም ሳይቀር ሽንፈትን አመላካች ሲሆን መሄድ የነበረበት ድሬዳዋ፣ ጅጅጋ፣ ጌዲዮ፣ ቴፒ ወዘተ ለመሆኑ ምንም ክርክርን የሚጠይቅ አይደለም። በበላበት ይጮሃልን ነው እያየን ያለነው። ለዘላቂ ጸረ ወያኔ መፍትሄው ደግሞ ሁሉን አቀፍ የሽግግር ሂደት ይጀመር ያልነው ሰሚ ባያጣና የአዲሱ ሹም ቡድንና አጫፋሪዎች የሽግግር ሂደት አያስፈልግም ብለው የገለማ ጫጫታቸውን ባያሰፍኑ ኖሮ ዛሬ በአስቸኳይ መጀመር ያለበት እንቅስቃሴ ሁሉን አቀፍ የሽግግር ውይይትን መጀመር ነበር። አሁንም ይህ መደረግ አለበት። ሁሉን የፖለቲካ እስረኛ መፍታትና ጸረ ሕዝብ አዋጆችን መሻር ከምንለው ጋር ጊዜ የለንም ወዘተ ምክንያቶች በደርግም በመለስም ሲባሉ የሰማናቸው ማደናቀፊያዎች ስለሆኑ ማንም ጆሮ የሚሰጣቸው አይደሉም። ለኢትዮጵያ ህልውናና አንድነት አሉታዊ ሚና ያላቸውን ወይም እንደ ድርጅት ሲቆጠሩ የአንድ እጅ ጣት የማይሞሉትን ጋብዞ ማንጫጫቱን ትቶ ሚዛንና ክብደት ያላቸውን ኢትዮጵያዊ ድርጅቶችን በሂደቱ ለማሳተፍ ጥረት ቢደረግ የተሻለ ይሆናል እንላለን። ይህ ግን አልተደረገም። አዲሱ ሹምና ቡድኑ በዙሪያው እየሰበሰቡ ያሉት የአሶሳ በደኖ ነፍሰ ገዳዮችን፣
የደርግ ሽብርተኞችን አማራና ክርስቲያንን በሜንጫ ባዮችን መሆኑ በይፋ ታይቷል። ወያኔ የመጣበትን የህዝብ ቁጣ ተኝቶ አያሳልፍም። ቢያደባም አልሞተም ላልነው ሁኔታውና ቀጣዩ ክስተት ሚስጥር ስላልሆነ ከግርግሩ ጠርዝ ከጫጫታው ጎን ወገን ሳሩን ሳታይ ገደል እኮ አለ ብለን ለማሳሰብ ጥረናል። በጥብቅና በምሬት ያወገዙንና ለሹሙ የሰገዱና ያጨበጨቡ ጥቂት አልነበሩም። ቁጥራቸው ዛሬ በተጨባጭ ሁኔታ ቢቀንስም ጠፉ ተነኑ ማለትም አንችልም። ሃይማኖትን መሰረት ያደረጉ ክፍሎች ሹሙን በዚህ ብቻ ደጋፊ ናቸው። የወንጀለኛውን ታምራት ላይኔና የኮሎኔል ጎሹን ጩኸት ያጤኗል። ጸረ ሕዝብ አዋጆችን ለመሻር ሆነ ሁሉን የፖለቲካ እስረኞች ለመፍታት ሙስና ያቆሸሻቸውን ወያኔዎች ለማሰርና ገንዘባችንን ለማስመለስ ለመጣር የወያኔ ኢህአዴግን ስርዓት የሚነዱ ወሳኝ እርምጃዎችን ለመውሰድ ጊዜ ነበር፣ አልፏልም። የኛው ፓርላማ ተብዬ ተቋም ለወያኔ ወንጀለኞች ምህረት የሚያሰጥ ሕግ ሲያወጣ ይህን ሁሉ ያደርግ ዘንድ ያው መታዘዝና ማድረግ ይችል ነበር። ያልሆነው አዲሱ ሹምና ጓደኞቹ ለመሰረታዊ ለውጥ የመጡ ሳይሆኑ ስር ነቀል ለውጥ ትግል ሊያደናቅፉ የተመረጡ በመሆናቸው ያለውን ግፈኛ ስርዓት በተወሰነ ደረጃ ጠግነው ሊያስቀጥሉ የተነሱ በመሆናቸው ነው። ሹሞቹ ራሳቸው በተደጋጋሚ የነገሩን የተናገሩት በመሆኑ አልሰማ ያሉት ጆሮዎች ይወቀሱ እንጂ አላወቅንም ነበር ማለቱ የሚያዋጣ አይሆንም። የሽግግር ሂደትና የሽግግር መንግስት ምስረታ አማራጭ የላቸውም። የወያኔን አገዛዝ ከነቁስሉና ግፉ ልንቀጥል ፈላጊ እስካልሆን ድረስ። ለዚህም ነው አዲሱ ሹም ዛሬ የተያዘውን መንገድና ምርጫ ትቶ በህዝብ ፍላጎት መሰረት መንቀሳቀስ፣ መወሰን፣ ማበር፣ ማስተባበር ቢመርጥ የተሻለ ይሆንለታል የምንለው። ሹሙ በማያውቀው ታሪክ ሊዘልፈን ሲሞክር የተደመጠ በመሆኑ እሱም አጫፋሪዎቹም የተመክሮን ድምጽ ያዳምጣሉ የሚል ከባድ ግምት ባይኖረንም መባል ያለበትን አስመዝግበን መገኘቱ ታሪካዊ ብሔራዊ ግዳጃችን ነው። ሁሉም የፖለቲካ እስረኞች ይፈቱ፣ ጸረ ሕዝብ አዋጆች ይሻሩ፣ የሽግግር ሂደት ሁሉን አቀፍ በሆነ መንገድ ይጀመር፣ ኢትዮጵያዊነት የበላይነቱ ይጠበቅ። ከሁሉም በፊት ግን ወያኔ የጫረውን የደም መፋሰስ ለማስቆምና የጠባብ ጽንፈኞችን እንቅስቃሴ ለመግታት ትኩረት ሰጥቶ መንቀሳቀስ የግድ ይሆናል። ለአረመኔው መለስ ዜናዊ ሞት ራስን ከመድፋት የሚቀድም ግዳጅ ነው። ይህን ስንል አዲሱ ሹምና ጓደኞቹ የተኩራሩበት የበላይነት እየተነነ መሆኑን ስተንም አይደለም። ወያኔ ቀስ በቀስ ቁስሉ እያገገመ በገዋ ላይ ተንሳፎ ሲቧርቅ የከረመውን ሹም ወደሚፈልጉት አዘቅት ሊያወርዱት መድረሳቸውን ሁሉም ዜጋ ሊገነዘበውና የወያኔን የበላይነት ለማክሸፍ መነሳት ይገባዋል እንላለን። ወገንን በመጨፍጨፍ ግን የወያኔን ዕቅድ እናሟላለን እንጂ ፋይዳ አናገኝም። ጥላቻና ድፍረታችን ወያኔን በማስወገድ ላይ መሆን አለበት። ወያኔን ስንል ሁሉን የትግራይ ተወላጅ ከወያኔ አንድ አድርጎ መነሳቱም መደምደሙም ስህተት መሆኑን መገንዘብ አለብን። የሕዝብ ድጋፍን ያጣ በስልጣን ሊቀመጥም ሊቆይም የሚችል አይደለም። የሕዝብ ድጋፍ ደግሞ ከግርግር ድጋፍና ከመንጋ ሃይሃይታ የተለየ ነው። በመሆኑም የሽግግርን ሂደት በማስፈን የሕዝብን ዘላቂና ጽኑ ድጋፍ ማግኘቱ ላይ ቢተኮር ይጠቅማል ብለን እንመክራለን። ከገደሉ አፋፍ ላይ ነን። ወደ ኋላ ጎትቶ ሊያድነን የሚችለው የሕዝብ ክንድና የሕዝብ ድጋፍ ብቻ ነው። ኃይል የሕዝብ ነው እንዲሉ ወደ አምባገነንነት መጓዙ ለወያኔ ያመቻል፣ አይሳካም፣ ግን ሕዝብን ያርቃል። ጸረ ወያኔ ትግላችን ሳይደናቀፍ ይቀጥል። ሕዝባዊ መንግስት ለኢትዮጵያ ሕዝብ። ሚሊዮን ህልሞችን በቅዠት አፍነን ማለም ደፋሪውን በፋንጃ ዘልዝለን እንባ ማንቢያ አይኖች ከፋብሪካ አምርተን የተስፋ ጧፍ ለኳሽ እጆች ቆርጠን ጥለን ከእያንዳንዲቷ ልብ ፍቅርን በጥል ገድለን የቂም በቀል በሬን ጠዋት ማታ ጠምደን መቃብር ቆፍረን ዘረኝነት ዘርተን ክፍፍል ጦርነት ሬሳ አምርተን የማይካደውን ታሪክ ፍቀን ክደን ለምን እንዴት ባዩን ካሪዎስ ደምረን
ማንም ላይሮጥ ሽባ ሁሌም ተጠላልፈን ወደ ፌዝን ትተን ወደ ኋላ ወድቀን ከራስ ጋር ማውጋቱን ዝምታንም ፈርተን አለና እንላለን በቁማችን ሞተን እንዳንሞት ተዋርደን በውርደቱ ሞተን